እግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። እንደምን ሰነበታችሁ? ቅን፣ የዋህ፣ ትሁት፣ ሀገር ወዳድ ኢትዮጵያውያን፣ እንቁ የኢትዮጵያ የዓለም ብርሃን ቤተሰቦች፣ ለዛሬ ላዘጋጀው ያሰብኩት መልእክት በኢትዮጵያ የዓለም ብርሃን መልእክት 10 ላይ ከገጽ 45 እስከ 50 የሰፈረውን ስለ ከፊታችን ስለመጣው የእግዚአብሔር የብርቱ ቁጣ ፍሰትና ተፈጻሚነት የተብራራበትን በድምጽና በምስል አቀናብሬ ላዘጋጅ አስቤያለሁና መልእክቱን በማነብበት ጊዜ የፊደል ግድፈት ሊኖር ስለሚችል ከወዲሁ እንድትረዱኝ ስል አሳስባለሁ። አሁን መልእክቱን አነብላችኋለሁ ማለት ነው። ኢትዮጵያ የዓለም ብርሃን መልእክት 10 የብርቱ ቁጣው ፍሰት ተፈጻሚነት፣ ትእዛዞቹ፣ ውሳኔዎቹ ሁሉ በማን ታዘው ወጡ ለሚለው የሁሉም የአዳም ዘር የህሊና ጥያቄ ግልጽ እንዲሆንላችሁ የግድ አስፈላጊ ስለሆነ ከዚህ በታች በዝርዝር እናስቀምጥላችኋለን። ሰማይንና ምድርን የፈጠረ፣ ፍጥረታቱን ሁሉ የፈጠረ፣ ከሌለ ወደ መኖር ያመጣ፣ ያለውንም ወደ አለመኖር የሚመልስ፣ አቻም አኳያም አምሳያም የሌለው፣ የከበረው የተወደደው የተፈራው ያለ የሚኖር ሕያው እግዚአብሔር፣ ሁሉንም በእጁ የያዘ የማይመረመር፣ በጥበብ በእውቀት በምርምር ብዛት የማይገለጽ የማይደረስበት፣ ነገር ግን በእውነትና በመንፈስ በየዋህነትና በቅንነት በእምነት ብቻ የሚገኝ፣ ይህንንም የሚወድ ፍቅር፣ እውነት፣ ቅንነት፣ ቅንነትን የጨበጠ ዳኝነት፣ ቸርነት ሁሉ ባህሪው የሆኑለት የሰራዊት ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሐዱ አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ፣ የነቢያት የሐዋርያት አምላክ፣ የቅዱሳን ሰማዕታት አምላክ፣ ዛሬም በዚህ ክፉ የጠፋና ጠማማ ትውልድ ዘመን የታመኑበት የሚታዘዙት የሚወዱት ሕዝቦች የኢትዮጵያ ዓለም ብርሃን ቤተሰቦች፣ ቅን የዋህ ልጆቹ የሚመለክ ሕያው እግዚአብሔር የየዋሆች አምላክ ወሰነ፣ አዘዘ፣ ይፈጸም አለ። አዎን ይህ ድንቅ መካር አምላካችን ወሰነ፣ አዘዘ፣ አፈጻጸሙም ይከናወን አለ። ይህም ትእዛዝ ከጸባዖት ከመንበሩ ወጣ። ሥላሴ በወሰኑት መሠረት ቅድስተ ቅዱሳን በሰማይም ንግሥት በምድርም ንግሥት እናታችን ድንግል የልጇን የቸሩ መድኃኔ ዓለምን የአምላኳን የሥላሴን ፈቃድ፣ ትእዛዝ፣ ውሳኔ፣ አፈጻጸም እሷም አጸናችው፣ ወሰነችው። የከበሩ ሊቃነ መላእክት በልዑል በክብሩ ዙሪያ የሚያገለግሉት ሊቀ መላእክት ቅዱስ ሚካኤል፣ ሊቀ መላእክት ቅዱስ ገብርኤል፣ ሊቀ መላእክት ቅዱስ ሩፋኤል፣ ሊቀ መላእክት ቅዱስ ፋኑኤል፣ ሊቀ መላእክት ቅዱስ ኡራኤል፣
ሊቀ መላእክት ቅዱስ ራጉኤል፣ ሊቀ መላእክት ቅዱስ ሳቁኤል፣ ሊቀ መላእክት ቅዱስ አፍናንኤል፣ ሊቀ መላእክት ቅዱስ ሰዳኪኤል፣ ሊቀ መላእክት ቅዱስ ሰላትኤል፣ ሊቀ መላእክት ቅዱስ ሱርኤል የአምላካቸውን የሥላሴን ውሳኔ ትእዛዞችና አፈጻጸሞች ተቀብለው ራሳቸውም አጽንተው ላፈጻጸሙ ወጥተዋል። ቅዱሳን ሰማዕታት፣ ነቢያት፣ ሐዋርያት፣ አባቶቻችን፣ እናቶቻችን ይኸው የአምላካቸው የሥላሴ ውሳኔ ትእዛዝና አፈጻጸም ደርሷቸው በእግዚአብሔር ቅን ፍርድ ስለ ልመናቸው፣ ስለ ጸሎታቸው የዘመናት ሁሉ ጥያቄያቸው መልስ አግኝቶ ፍርዱ በመውጣቱና ወደ ተግባር እንዲገባ እንዲፈጸም በመወሰኑና በመታዘዙ እነሱም ይህን አውቀው ተረድተው ፈቃደ እግዚአብሔር የሆነውን ውሳኔ ትእዛዝና አፈጻጸም ይተገበር ዘንድ አጽንተዋል። በዚህ ዘመን ምንም ብንናቅ ብንጠላ በሰውም በመላው ዓለሙም ትንሽ ምናምንቴ ተብለን የምንቆጠር ቢሆንም በእርግጥም በመሆናችን የታመንን የእግዚአብሔር ባሮች ነንና እኛም የአምላካችንን የአብርሃሙ ሥላሴን ውሳኔ ትእዛዝና አፈጻጸም በጥቅሉ በአመፀኛው፣ በትዕቢተኛው፣ በማይሰማው የፈጠረውን አምላክ በናቀው ባቃለለው የአዳም ዘር ላይ ለሚወሰደው ቅን ፍርድና እርምጃ እኛም የልዑል የድንግልም ባሮች የአምላካችንን ፈቃድ አጽንተናል። ይፈጸም ዘንድ ፈጣሪያችንን ስለ ቅን ፍርዱም ቀድመን አመስግነናል። እኔም ታናሽ ምናምንቴ ባሪያው የሥላሴም የድንግልም የቅዱሳን ሊቃነ መላእክትም የቅዱሳን አባቶቻችንም ባሪያና ታዛዣቸው በሥላሴ ፈቃድ ውሳኔዎች፣ ትእዛዞች፣ አፈጻጸሞች ሁሉ ተግባራዊ ተፈጻሚ እንዲሆኑ የኔም የሥላሴ ባሪያ ውሳኔ ነውና በሥላሴ ስም ሁሉም ይተግበሩ ይፈጸሙ ብያለሁ። በተለይ አሜሪካ፣ እንግሊዝ፣ ግብፅ፣ ሳውዲ አረቢያ፣ አረብ ኤሚሬትስ፣ ቱርክ፣ ቻይና በኢትዮጵያ ሀገራችን እየተፈጸመ ላለው ሁለገብ ግፍና በደል፣ ፍጅት፣ እልቂት ሁሉ በግንባር ቀደምትነት በማስተባበር በመምራት ወኪላቸውን ገዢ አድርገው በመትከል ታይቶም ተሰምቶም የማያውቅ ጥፋት በማድረሳቸው እዚህ ያሉትንም በቀጥታ ለጥፋት በመሰማራታቸው በኢኮኖሚውም በወታደራዊውም በጸጥታውም ሁሉ የገንዘብም የስልጣንም የፖለቲካም ድጋፍ በማድረጋቸው አገራችንን ርስተ ድንግልን ሊያጠፉ ሊያፈርሱ በመጣራቸው ሁሉንም ጥፋት በማድረሳቸው ከምድረ ገጽ እንዲወገዱ እንዲጠረጉ የታላቁ የእግዚአብሔር የቁጣ እሳት እንዲበላቸው ተወስኖባቸው ትእዛዞቹም ወጥተው ለፈጻሚዎቹ እንዲደርሱ ሆኗል። በዚህ እርምጃ ጥቂቶች በጣት የተቆጠሩ ይተርፋሉ። በተረፈ እንደ ትእዛዙ ይፈጸማል። የተቀሩት አገሮች እንደ ጥፋት ስምሪታቸው በሦስተኛው መልእክት እንደተጻፈ ዕጣቸው የፍርድ አፈጻጸሙ ያገኛቸዋል፣ ያጠፋቸዋል። በታላቁ የቁጣ ፍሰት ውስጥ ፍጹም የሚጠፉና ምልክትም የማይተውላቸው አገሮች በአብዛኛው ቁጥሩን ይሸፍናሉ። ማንም አገር የእምነት ተቋም፣ ድርጅት፣ የፖለቲካ ኃይል፣ የኢኮኖሚ ኃይል፣ ታላላቅ የጦር ድርጅቶች፣ የኒውክሌር መሳሪያ የታጠቁ አገሮች በሙሉ ከምድሪቱ ፍጹም ይወገዳሉ። በመልእክታቱ እንደተገለጸው በተለይም በመልእክት 9 እንደተረጋገጠው በሁሉም አገሮች ሕዝቦች ላይ ሞት በሙሉ ጉልበቱ በየቤታቸው ሁሉ በደረሱበት ሁሉ ይነግስባቸዋል። የከፉ በሽታዎች በየቤቱ ሰልጥነው ባሻቸው ጊዜ ያለ ከልካይ አሰቃይተው በሞት ይከድናሉ። ይህም ዓለምንም ከልካይ ተፈጻሚ ይሆናል። በኢትዮጵያ ምድር ለአገራችን እጅግ የከበደ መከራን ላደረሱ ዛሬም ነግሰው ላሉ የጥፋት አለቆች መንግስትና ካቢኔው፣ መንግስትና በተዋረድ የተከላቸው አለቃና ምንዝሮቹ፣ ወታደሮቹ፣ ፖሊሶቹ፣ የጸጥታ ሰራተኞች፣ የየክልል መሪዎች፣ ካቢኔዎች፣ ምክር ቤቶች ሁሉም እንዲሁም የፌዴሬሽን ምክር ቤት፣ የተወካዮች ምክር ቤት፣ በውጭ ያሉ የኢትዮጵያ መንግስት አምባሳደሮች ከነ ዲፕሎማቶቻቸው በዚህ በየሁሉም ክልል ለኢትዮጵያ ጥፋት የሰሩ ልዩ ኃይል፣ ሚሊሻ፣ በመንግስት ተብየው በስውር የሚደገፉ
ዘር አጥፊዎች፣ ዘረኞች ሁሉም በተለይ በኦሮሚያ በሚባል ክልል ውስጥ ለፈሰሰው ንጹሕ ደም ለተጨፈጨፈው የእግዚአብሔር ድሃ ሁሉም ሕዝብ የተሳተፈ ብቻ አይደለም፣ በሐሳብ የደገፈ ዳር ቆሞ የተመለከተ ሁሉ ተጠያቂና እሱ ሲፈጽመው፣ ሲያርድ፣ ሲገድል፣ ሲጨፈጭፍ እንዳስደሰተው ሁሉም ሞትን እየለመነ በምድር ባልታየ ስቃይ ተፈጅቶ የለመነውን ሞት እንደ ስጦታ ያገኛል። በኦሮሚያ ምድር ዋቄፈናን ዘረኛ፣ መናፍቅ፣ እስላም፣ አስመሳይ ኦርቶዶክስ፣ ዘራፊ፣ ሌባ፣ ትዕቢተኛ ሁሉም ባለ ውቃቢና ተከታዮቻቸው ጠንቋዮች፣ ተብታቢዎች፣ ሰላቢዎች፣ አጋንንት ጎታቾች ሁሉ ምንም ዘር ሳይቀርላቸው ከኢትዮጵያ ምድር በታላቁ እሳት ይጠረጋሉ። በውጭ ተቀምጠው ይህንኑ እርኩሰት ሲደግፉ፣ ሲያስተባብሩ፣ ሲመሩ፣ ሲረዱ ያሉ ሁሉ ባሉበት አገር ታላቁ እሳት እንዲበላቸው ተወስኖባቸዋል። ትእዛዙም ከጸባዖት ወጥቷል፣ በፈጻሚዎቹም እጅ ደርሷል፣ ተፈጻሚም ይሆናል። በትግራይ ክልል እስካሁን ያየነውን አይተናል። ተወዳዳሪ የሌለው ዘረኛ ኢትዮጵያ ጠሎች እጅግ ብዙ ጥፋት አድርሰዋል። ለኢትዮጵያ ሀገራችን እዚህ ለደረሰችበት ዘርፈ ብዙ ጥፋት እነዚህ የክልሉ ኃይላት ዋናዎቹ ናቸው። እስካሁን የደረሰው ጥፋታቸው ገና አልተነካም። 1/4 ብቻ ነው። 3/4ኛው ጥፋታቸው አሁኑኑ ይቀጥላል። ስለ ስማቸው ለስማቸው እንኳን የሚገለጽ ምልክት አይተውላቸውም። በዚህ ክልልና በኦሮሚያ ክልል እነሱን ደግፈው የቆሙ ሁሉ እንደ ድርጅትም እንደ ግለሰብም ሙሉ በሙሉ ከኢትዮጵያ ምድር በታላቁ እሳት ተጠርገው ከምድረ ገጽ ይጠፋሉ። ይህ ከጸባዖት ከእግዚአብሔር ተወስኖ ትእዛዙ ወጥቷል፣ ለፈጻሚዎቹም ደርሷል፣ ተፈጻሚም ይሆናል። ከኢትዮጵያ የጥፋቷ መሪ ከጠቅላይ ሚኒስትሩ ጋር የቆሙ፣ የተባበሩ፣ የረዱ፣ የታዘዙ፣ ስምሪት የወሰዱ በስውርም በግልጽም ከኚሁ ሰው ጋር የቆሙ ሁሉ በውጭም በአገር ውስጥም ያሉ ኃይላት በሙሉ በታላቁ የቁጣው እሳት እንዲበሉ፣ እንዲጠረጉ፣ ዘር ማንዝራቸው ሁሉ እንዲጠፋ ተወስኖባቸዋል። ራሳቸው ጠቅላይ ሚኒስትሩም ከነዘር ማንዝራቸው ምንም ምልክት ቅሬት ሳይተውላቸው እንግዳና ባልተሰማ በማይታወቅ የቁጣ እሳት ይበላሉ። ይህም ከእግዚአብሔር ከጸባዖት ተወስኖ ታዞ ለፈጻሚዎቹ ደርሷል፣ ተፈጻሚም ይሆናል። በኢትዮጵያ ምድር ታላቅን ጥፋት በማድረስ ሰውንም እንግዳ ወደሆነ ዲያብሎስ ወደ አሰረጸው እምነት በማካተት ምድሪቱን ለጨለማ የዳረጉ መናፍቃን፣ ተሐድሶች፣ ካቶሊኮች፣ እስላሞች በዋናነት እንዲሁም የሚበዛው ሕዝብ አምልኮ ባዕድ ተከታይ ጥንቆላን የሚወድ በድግምት አጋንንት በመሳብ በትብታብ ሁሉ እንዲሰማራ ያደረጉ በቤተ ክርስቲያናችን ሙሉ በሙሉ የመንግስት ስውር አገልጋዮች እንዲሞሉ በማድረግ ዋናውን ወንጀል ፈጽመዋል። ሁሉም በታላቁ የቁጣ ፍሰት ይጠረጋሉ፣ ምልክትም አይተውላቸውም። ይህም በእግዚአብሔር ተወስኖ ከጸባዖት ትእዛዙ ወጥቷል፣ ለፈጻሚዎቹም ደርሷል፣ ተፈጻሚም ይሆናል። በኢትዮጵያ ምድር ከኢትዮጵያ ዓለም ብርሃን ቤተሰቦችና ከቅን የዋህ ሕዝቦች ውጪ ምልክት ከጨበጡ ውጪ ሁሉም የሰው ዘር በታላቁ መልከ ብዙ የእሳት የቁጣው ፍሰት ይጠረጋል። በመላው ዓለም ያሉ ምልክትን የጨበጡ የኢትዮጵያ ዓለም ብርሃን ቤተሰብ የሆኑ ቅን የዋህ ሕዝቦች በየትኛውም ዓለም ቢሆኑ ምንም አይነካቸውም። በእግዚአብሔር ቅዱሳን መላእክት በእሳት ታጥረው የሚጠበቁ ናቸው። ለፈጻሚዎቹም ይኸው የማይነኩ የእግዚአብሔርም የድንግልም ቤተሰቦች ማንነት የተገለጸላቸው በመሆኑ ከነሱ ዘንድ አይደርሱም። ኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያን በእውነቱ በዚህ ዘመን እግዚአብሔርን እያወቀች ሕጉንም ሥርዓቱንም እያወቀች የአባቶችን ተጋድሎ የእውነትን መንገድ ማጽናት በሚገባ እየተረዳች መሠረቱን ሁሉ ንዳ ዛሬ በውስጧ ባበቀለቻቸው ክፉ እረኞች አገርንም የእግዚአብሔርን የድንግልንም ሕዝብ ላውሬ የሰጠች ስትወቀስ የማትሰማ
ትዕቢትን የተላበሰች ፍጹም የገንዘብ አምላኪ የሆኑ ጳጳሳት፣ ቆሞሳት፣ ዲያቆናት፣ መምህራን፣ ካህናት፣ ሊቃውንት ነን የሚሉ ለዲያብሎስ የገበሩትን በጉያዋ አቅፋ ሙሉ በሙሉ ቤተ ክርስቲያንን ለዲያብሎስ አስረክባለች። ሁሉም የቤተ ክህነቱ ሰዎች፣ ነጋዴዎች፣ በመንግስት ደህንነት የተመለመሉ ካድሬዎች የሞሉባት ሆኗል። በግልጽ እኛን መልእክት አድራሾቹን የምታሳድድም ሆናለች። እኛን ለማጥፋት ከዲያብሎስ ተጠሪ መሪዎቿ እየተገፋች ብዙ ጥፋት አድርሳለች። ምዕመኑም በልማድ እንጂ አስተውሎ ፈቃድ እግዚአብሔርን ተረድቶ የሚጓዝ ባለመሆኑ አጥፊዎች እንደነዱት በመነዳት በእኛ ላይ ተመሳሳይ ጥፋት አድርሷል። ይሁንና ዛሬ ለወቀሳ አልመጣንም። 17 ዓመታትን ተጠብቃችሁ ወደ እግዚአብሔር እቅፍ በንስሐ አልተመለሳችሁም። ስለሆነም ፍርዳችሁ እንደ ፀሐይ ወጥቷል። ማናቸውም ምዕመንም፣ እረኛውም፣ ጳጳሱም፣ ካህኑም፣ ዲያቆኑም፣ መምህሩም፣ ሰባኪውም፣ ማኅበረ ቅዱሳን በግብራቸው ግን እርኩሳን የሰንበት ትምህርት ቤቶች አደራጆች በየመድረኩ ላይ በስውርም በግልጽም በኢትዮጵያ ዓለም ብርሃን ቤተሰቦች ላይ የዘመትክ ስም ያጠፋህ ምዕመኑ ወደ ንስሐ እንዳይመለስ እንቅፋት ያኖርክ የግል ስብዕናህን ለመገንባት የደከምክ ራሳችሁን የማስመለክ ያህል ሕዝቡን ያደነቆርክ በሙሉ እናንተንና ሥራችሁን በይሁንታ አጽድቆ የተባበራችሁን ሁሉ ምዕመን ጭምር ለብርቱ ፍርድ ለታላቁ የእግዚአብሔር የቁጣ ፍሰት ሰለባ ትሆናላችሁ። ከናንተ በላይ እውነትን ያጨለመ የለምና በእሳት ትጠረጋላችሁ። ያኔ የኢትዮጵያ የዓለም ብርሃናዊ መንግስት ምንነት ይገለጥላችኋል። እሳቱ እያጠፋችሁ ስትሰናበቱ ያኔ ቅን ፍርድ ምን እንደሆነ ታውቃላችሁ። በእግዚአብሔር መንፈስ ቅዱስ ስታላግጡ እንደመኖራችሁ ውድ ዋጋ እየከፈላችሁ ትፈጸማላችሁ። ይህ ሁሉ ዕጣችሁ ከጸባዖት ተወስኖ ትእዛዙ ለፈጻሚዎቹ ደርሷል፣ ተፈጻሚም ይሆናል። መላው የአዳም ዘር የሆንክ ሁሉ የትም ኑር የት እንደ እምነትህ እንደ ቅንነትህ ፈጣሪን ከልብ እንደመፈለግህ ኢትዮጵያዊነትን፣ ተዋህዶ እምነትን፣ አረንጓዴ ቢጫ ቀዩን ሰንደቋን የወደድክ የታመንክበት ከሆንክ ድነሃል፣ አምልጠሃል። ኢትዮጵያ የዓለም ብርሃን ምንነትን በእርግጥ ሚስጥሩ ገብቶሃል ማለት ነው። በየትም ያላችሁ የየትም አገር ዜጋ ሁኑ፣ መለኪያው ተቀምጦላችኋል። በዚህ መነጽርነት የት እንደወደቅህ የት እንዳረፍክ በሚገባ ግልጽ ይሆንልሃል። መዳንህም አለመዳንህም መስፈሪያው መለኪያው ተቀምጦልሃል። በተለይ ኢትዮጵያዊ ነኝ እያልክ ነገር ግን በግብሩ በመለኪያው ውስጥ የሌለህ፣ በእምነት መርከባችን በኢትዮጵያ ዓለም ብርሃን ቤተሰብነት ውስጥ የሌለህ፣ መልእክታቱን ንቀህ ያላዳመጥክ፣ ንስሐም ያልገባህ ጉዳትህ እጅግ የከበደ ነው። በውጭ ያላችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ልጆች ነን የምትሉ ቤተክርስቲያን ለጠፋችበት ለወደቀችበት ትልቁን አስተዋጽኦ ያደረጋችሁ ናችሁና እንደየግብራችሁ ተመዝናችኋልና ቅጣቱ አይምራችሁም። እኛ የኢትዮጵያ የዓለም ብርሃን ቤተሰቦች ስንጠራችሁ፣ ስንመክራችሁ፣ ስናስረዳችሁ፣ ተመለሱ ስንላችሁ አልሰማችሁም። አባት ተብዬዎችን፣ መምህር ተብዬዎችን፣ ዲያቆን ተብዬዎችን፣ ጳጳስ ተብዬዎችን ታመልካላችሁ። ወደ ሰደዷችሁ ትነዳላችሁ። ፈቃደ እግዚአብሔርን አትጠይቁም። ቤተ ክርስቲያን የት እንደወደቀች አትጠይቁም። ልማድ አድራሾች ናችሁ። ስምና ቀሚሱን ለብሶ መጣ፣ ሰበከ፣ አስተማረ ብቻ አባ አባ መምህር መምህር እያላችሁ መከተል ነው። የንስሐ አባቴ እያላችሁ መሮጥ ነው። ማን ነው? ከየት የመጣ ነው? አምላኬ እኚህ አባት አስተማሪ በፊትህ ምን ይመስላሉ ብሎ መጠየቅ የለም። መንጎድ ነው። በቲፎዞ እምነት ይነዳ ይመስል እንደ ግሪሳ አብረህ እልል እያልክ መዝሙር እያጠናህ አብረህ እየዘለልክ ትነጉዳለህ። ዛሬ ቤተ ክርስቲያን ተዋህዶ ቤታችን በውግዘት የታሰሩ አገልጋዮች ነን የሚሉ ፍጹም እግዚአብሔርን የናቁ ቃሉን መነገጃ ያደረጉ ስህተታቸውን ጥፋታቸውን የወደቁበትን
ከማስተካከል ይልቅ ያጸኑ እነሱን ታምነህ ያለህ በሙሉ ከምሕረት መዝገብ ውስጥ የለህም፣ ምልክትም የለህም፣ አትሻገርም። በግልጽ ያለማባበል ነው እውነቱን የማረጋግጥልህ። እግዚአብሔር ደልለኸው አስመስለህ እምታልፈው አይደለም። ወቅሶህ ገስጾህ ካልሰማህ እንደ ራስህ ምኞት የራስህን አስተማሪዎች መልምለህ አዘጋጅተህ በእነሱ እየተነዳህ ብትጠራው አይሰማህም። መራጩ አስተማሪው መልእክተኛውን የሚመርጥም የሚልክም እሱ የፈጠረህ እንጂ አንተ ምን አገባህ? በቃ አልሰማህንም፣ በምርጫ ሂድ። ጳጳሱ፣ ካህን ተብየው፣ አስተማሪ የምትላቸው ሰባኪ ተብዮች እኛን ጧት ማታ ሲያብጠለጥሉ የሚውሉ በሰፊው በተዘረጋው ሚዲያቸው እውነትን ሲያጠፉ የሚውሉ በአንተው ገንዘብ የደረጁ አንተው ገንዘብህን እውነትን ለሚያጠፉ ስትሰጥ የኖርክ ሁሉ ያድኑህ። ከእንግዲህ ወደኛ መምጣት የለም። ስትሰድበን ችለንሃል፣ አሳልፈናል። ስትዘምትብን ያለ ውሏችን ስም ስትሰጠን ታግሰንሃል። እምንህም ጥግ ሳንደርስ አሳድኸናል። አንዳንዱም በውስጣችን ቤተሰብ ሆኖ ሲሰልል ከርሞ የለበሰው ጭምብል ሲወልቅበት ውልቅ ብሎ ሄዷል። ዛሬ አስጠጉኝ አይሰራም። መርጠህ ብርሃኑን ከጨለማ ለይቻለሁ ብለህ እኛን እንደ ጨለማ መንገድ ቆጥረህ ከሄድክ በኋላ ማን ይቀበልሃል? ላንተ ስፍራ የለም። እንደታዘዘው ፍርድህ የወጣና የተወሰነ በመሆኑ ይፈጸም ዘንድ ስለታዘዘ በፈጻሚዎቹ እጅም ስለደረሰ ተሰናብተሃል። የኢትዮጵያ ዓለም ብርሃን ቤተሰቦችን በሩቅ በእምነት መርከባቸው ተሳፍረው ሲደሰቱ ፈጣሪያቸውን ሲያመሰግኑ ከሚወርደው ታላቅ የቁጣ ፍሰት ያዳናቸውን የጠበቃቸውን አምላካቸውን ታምነው ሲዘሉ ሲደምቁ በሞትህ ስቃይ ውስጥ ሆነ ታያቸዋለህ። ያኔ ስንለምንህ የመለስከውን የትዕቢትህን ተግባር እያሰብክ ከንቱ መጸጸትን ትጸጸታለህ። ምን ዋጋ አለው? አትድን። ፍርድህን በጀርባ ስላዘልክ እንደ ተጻፈብህ ፍርዱን የሚፈጽሙትን አንገት ላይ ሰይፋቸውን ስለወደሩ መሄድ ብቻ ነው። በውጭ ያላችሁ ወገኖቼ፣ የኢትዮጵያ ዓለም ብርሃን ቤተሰቦች እንደተመከራችሁበት ጽኑ። ከበፊቱ አብልጣችሁ በጾም በጸሎት ትጉ። ተሳሰቡ፣ ተሰባሰቡ፣ ጽዋችሁን አጥብቁ። በውስጣችሁ ቅሬታን፣ ግጭትን አስወግዱ። ፍቅርን አንግሱ። የሚሰጣችሁን ምክር፣ መመሪያ ተግባራዊ አድርጉ። አትታወኩ፣ ምንም የምትሆኑት የለምና። ወደ አገር ቤት ለመምጣት ስታስቡ ከመድኃኔ ዓለም ከድንግል ከወደዳችኋቸው ሊቃነ መላእክት ከቅዱሳን ጋር ተመካከሩ፣ ጠይቁ፣ ፈቃደ እግዚአብሔርን አጽኑ። በዚያው ቆዩ ከተባላችሁ ቆዩ፣ ሂዱም ከተባላችሁ ውጡ። በእርግጥ ብዙ ከተሞች ዛሬ የምታዩዋቸው አይኖሩም። በውስጣቸው የበቀሉት ሕዝቦች ሲጠፉ እነሱም ይጠፋሉ። የአመፃ ሥራዎች ናቸውና የዩክሬንን ሁኔታ እንደ ምሳሌ ውሰዱ። የሌላውም ከነሱ ቢከፋ እንጂ የሚያንስ አይደለም፣ እጅግ የሚከብድ ነው። እንደ ቀላል አትዩት። እንደኔ የእግዚአብሔርን ፈቃድ ሳታወላውሉ ተግብሩ። ምልክቶቹን መስቀላችሁን አትርሱ። በተለይ ዛሬም የምነግራችሁ ዝግጅታችሁን አታቋርጡ፣ መዘናጋት ይታያልና። በመላው ቀሪ የአፍሪካ አገሮች ሙሉ በሙሉ የታላቁ የእግዚአብሔር የቁጣ ፍሰት የሚጠርጋቸው የሚያጠፋቸው ይሆናሉ። የሚተርፈው ሕዝብ እጅግ ያነሰ ነው። ሰው ተረፈ የማያስብል በሺዎች የሚቆጠር ሕዝብ ብቻ ይቀራል። አፍሪካ ሰው አልባ ባዶ ትሆናለች። በሁለመናዋ የእግዚአብሔር ሕዝብ ብቻ የሚወርሳት ይሆናል። በመካከለኛው ምስራቅ አገሮች በተለይም የአረብ አገራት ምናልባት በሺህ ከሚቆጠር ሰው በስተቀር የሚተርፍ ምንም ሰው የለም። ይህም ከእግዚአብሔር ከጸባዖት ተወስኖ ለፈጻሚዎቹ ደርሷል፣ ተፈጻሚም ይሆናል። አውሮፓ፣ ኤሽያ፣ አውስትራሊያ እነዚህ ትልቁን የዓለም ክፍል የሚይዙ አገሮች የተሰባሰቡበት ምድር ነው። የዓለምን ሕዝብ 2/3ኛውን በዚህ አህጉሮች ውስጥ እናገኛለን። የዓለም ሕዝብ ወደ 8 ቢሊዮን ይጠጋል። ከዚህ ውስጥ 1 ቢሊዮን ተኩል የሚሆነው ሕዝብ በቻይና ውስጥ ይኖራል። እንዲሁም በህንድ 1 ቢሊዮን ከ200 ሚሊዮን የማያንስ ሕዝብ ይኖራል።
ሁለቱን ህዝብ ብቻ ቁጥር ብናይ 2.7 ሚሊዮን ህዝብ ይሆናል። በዚህ የህዝብ ቁጥር ውስጥ አንድም እውነተኛ የተዋህዶ እምነት ሰው አታገኙም። ሁሉም የዲያብሎስ እምነት ያጸኑ ናቸው። አውሮፓም እንዲሁ የካቶሊክ የመናፍቅ ስብስብ እንጂ አንድም የተዋህዶ ሰው የለም። አውስትራሊያም እንዲሁ ነው። እነዚህ ሁሉ እግዚአብሔርን የካዱ የማያምኑ፣ ዲያብሎስን ግን እንደ አምላካቸው የሚያምኑት ናቸው። በመሆኑም ለንስሐ ቢጠሩም ሊሰሙ ያልፈቀዱ ናቸው። 17 ዓመታት በትዕግስት ቢጠበቁም ሁሉም መልእክቶች ቢደርሷቸውም ንቀውና አቃለው በታላቅ የጥፋት ስምሪት ውስጥ ያሉ ናቸው። ስለዚህ የእነዚህ አገሮች ጥፋት በምድር ታሪክ ያልታየና ያልተጻፈ ነው። በመሆኑም ዓለምንም ቅሬታ በታላቁ የእግዚአብሔር የቁጣ ፍሰት እንዲጠረጉ እንዲወገዱ ተወስኖባቸዋል። ትንሽ ሕዝብ ቢተርፍ እንኳን በሺህ የሚቆጠር በመሆኑ እንደ ቅሬታ አይታይም። ከጸባዖትም ትእዛዙ ወጥቷል፣ ለፈጻሚዎቹም ደርሷል፣ ተፈጻሚም ይሆናል። የሚተርፉ ካሉ በሺዎች የሚቆጠሩ ብቻ ይሆናሉ። ላቲን አሜሪካኖች፣ ስካንዲኔቪያን አገሮች፣ ሰሜን አሜሪካ በሙሉ ዋናው የምድራችን የዲያብሎስ ዕቃዎች ናቸው። የሁሉም ዕጣ በመልእክት 3፣ በመልእክት 5፣ በመልእክት 8 እና በመልእክት 9 በሚገባ ተረጋግጦ ተገልጿል። በዋነኝነት እነዚህ ሀገራት የዋናው የባቢሎን ውላጆች ናቸውና አጠፋፋቸው በምድር ታሪክ ያልታየ ይሆናል። የእነዚህም ጥፋት በደጃቸው ደርሷል። ታላቁ የእግዚአብሔር የቁጣ ፍሰት ተረት እንዲያደርጋቸው ከምድረ ገጽ ያለ ቅሬታ እንዲያጠፋቸው ተወስኗል። ይህም ውሳኔ ከጸባዖት ታዞ ለፈጻሚዎቹ ደርሷል፣ ተፈጻሚም ይሆናል። ከነዚህም እጅግ ጥቂት የዋህ ቅን ሰው ሊተርፍ ይችላል። ይህ የብርቱ ቅጣቶች ውሳኔዎች፣ ትእዛዞች፣ አፈጻጸሞች በዚህ መልእክት 10 ለሁሉም የአዳም ዘር በተገኘው መንገድ ሁሉ ይድረሰው። ይህ ትእዛዝ፣ ውሳኔና አፈጻጸም በእኛ በሥላሴ ባሮች ወደ ሕዝቡ መበተን በማናቸውም መንገድ መግለጽ ከጀመረ ጀምሮ እግዚአብሔር በፈቀደውና ባለው ቀንና ሰዓት መፈጸም ይጀምራል። እርምጃው የታላቁ ቁጣ ፍሰት ያለማቋረጥ ይከናወናል። አንዴም እጅግ ይበረታል፣ አንዴም ትንሽ ረገብ ይላል። መቆም የሚባል ነገር በፍጹም የለም። የእግዚአብሔር ትእዛዞች፣ ውሳኔዎች ሁሉ ተፈጽመው እንደ ፈቃዱ እንደ ቃል ኪዳኑ ዓለም በሙሉ በዳኝነቱ ማንነቱን እግዚአብሔር የሁሉ አስገኚ፣ ዳኛ፣ ባለቤትም፣ ፈራጅ፣ ማንም የማይመስለው አምላክ መሆኑን ሁሉም የአዳም ዘር እየጠፋም ቢሆን እንዲያውቀው ይሆናል። ሁሉም በፊቱ ይንበረከካል። በዚች ምድር ላይ ማንም እሱን ንቆና አቃሎ ያለ ፍርድና ቅጣት እንደማይታለፍ ያውቃል። የታላቁ ቁጣ ፍሰት ዓለም በሙሉ በዳኝነቱ ሁሉን ተረድቶ የሚቀረው የአዳም ዘር ቀርቶ እጁን ሰጥቶ ተንበርክኮ ፈቅዶ ፈቃዱ የሆነውን የኢትዮጵያን ማንነት ተረድቶ ሲገዛ የኢትዮጵያ ዓለም ብርሃናዊ መንግስትን ሲቀበል ፈቅዶ ሲገዛ የታዘዘውን ሁሉ ሲፈጽም ፍሰቱ ጋብ ይልለታል። ከዚህ ውጪ መላ ዘዴ የሚባል ነገር የለም፣ አይኖርምም። ብታስቡትም ጥፋታችሁን እጅግ ከማክበድ ውጪ የምታመጡት አንዳች ነገር የለም። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር ሆና ይህም ተተግብሮ ኢትዮጵያ ርስተ ድንግል ሆናና ይህም በተግባር ተረጋግጦ መታየት አለበት። ኢትዮጵያ የዓለም ብርሃን መሆኗ ይህም በተግባር ተፈጽሞና ተተግብሮ ኢትዮጵያ የዓለሙ ሁሉ ገዢ መሆኗ ተረጋግጦና ተፈጽሞ መሰናክሎችና እንቅፋቶች ሁሉ ተወግደው ሥላሴ በወደዷቸው ባከበሯቸው ባሮቻቸው ድንግል በወደደቻቸው ባከበረቻቸው ልጆቿ እንዲሁም በቅዱሳን ሊቃነ መላእክት ወዳጆች የአብርሃሙ ሥላሴ ሲለምኑ ፈቃዳቸው በባሮቻቸው ሲጠየቅ ብቻና ብቻ የእግዚአብሔር የቁጣ እሳት ፍሰት መቀነስ ይጀምራል። ከዚህ ውጪ የሚመጣ ምንም ምድራዊ መፍትሄ የለም። የአብርሃሙ ሥላሴ ፈቃድ ጸንቷል። የዳኛው የመድኃኔ ዓለም ፈቃድና ውሳኔ ይተገበራል። የድንግል ፈቃድ የአምላኳ የልጇ ፈቃድ ነውና ያለምንም እውክታ ተፈጻሚ ይሆናል።
የቅዱሳን ሊቃነ መላእክትም የፈጣሪያቸው የሥላሴ ፈቃድ ነውና ፈቃዱንም ፈጻሚና ታዛዥም እንዲሁም ፍጹም አክባሪ ናቸውና እነሱም ለአፈጻጸሙ ወስነው ወጥተዋል፣ ለተግባሩም ተንቀሳቅሰዋል። ደህና ሰንብት። ጠማማው ትዕቢተኛው ትውልድ እንግዲህ የታመንክበት ዘዴ፣ ብልሃት፣ እምነት መሰል ቲያትር ያድንህ። ሁሉም ቅዱሳን አባቶቻችን የፈጣሪያቸውን ፈቃድ አጽንተው በምስጋና ተግባሩን ይከታተላሉ። እኔም የሥላሴ ባሪያ የድንግል ባሪያ ይህንን የሥላሴ ትእዛዝ ውሳኔና አፈጻጸም በኢትዮጵያ የዓለም ብርሃናዊ መንግሥት ስም ይገለጽና ይፈጸም ዘንድ አጽንቻለሁ። ለዚህ የእግዚአብሔር የቅን ፍርዱ መፈጸሚያ ሰዓት ላደረሰን ለሚጠብቀን ፍርድ ሁሉ በምድሪቱ ላይ እንደ ማለዳ ፀሐይ እንዲወጣ ፈቃዱ በመሆኑ እውነተኛው ዳኛ ልዑል እግዚአብሔር ስሙ ይክበር ይመስገን። አሜን አሜን አሜን። ማሳሰቢያ፣ ዛሬ ባበቃበት ሰዓት የሰው ልጅ ለማደናገር ለማዘናጋት ታላቁ እሳት ሊፈስበት አናቱ ላይ ደርሶ የውሸት ተስፋን ለምትደረድሩ ኀፍረተ ቢሶች ልሳናችሁ ሁለመናችሁ የሚከደንበት ወደ ትቢያነት የምትለወጡበት ወቅት ስለሆነ የመጣብህን ፍርድና ክንዋኔ ብትጠብቅ ይበጃል። እስከ የካቲት 21 2015 ዓመተ ምህረት ድረስ ለእግዚአብሔር ሕዝቦች የመዘጋጃ ጊዜ እንዲሁም መልእክቱን የማዳረሻ ጊዜ እንዲሆን የተወሰነ ሲሆን ከዚህ ቀን በኋላ በማናቸውም ቀንና ሰዓት ማንም በማያውቀው ሥላሴ ብቻ በሚያውቁት የታላቁ ቁጣ እሳት ፍሰት በመላው ዓለም ላይ ይጀምራል። ከላይ እንደተገለጸው ፈቃደ እግዚአብሔር ሲፈጸም ብቻ ይበርካል። እሱም በሚወዳቸው ባሮቹ ሲለመን ብቻ ይሆናል። በዚህም መሰረት የእግዚአብሔር ባሮች ምንነት ለሁሉም የአዳም ዘር ግልጽ ይሆናል። ምድሪቱም በእነዚሁ የእግዚአብሔር ታማኝ ባሮች መገዛት ትጀምራለች። ይህ እውን እስከሚሆን የእሳት ጠረጋው እጅግ ከብዶ ይቀጥላል። የሰው ትዕቢት መፍጨርጨር በቀጠለ መጠን እርምጃው እጅግ የከፋ በሰው ልጅ ታሪክ ውስጥ ያልተሰማ ያልታየ ሆኖ ይቀጥላል። ለኢትዮጵያ የዓለም ብርሃናዊ መንግሥት እንቅፋት የሚሆን የማይገዛ የማይታዘዝ ሁሉ ዓለምንም ርኅራኄ ከምድረ ገጽ ይወገዳል። ጠማማ ወልጋዳ ዲያብሎስ በጥመት በክፉነት የቀረጸው ትውልድ ሁሉ የትም ይሁን የት ይወገዳል። ምድር ብርሃንን፣ ሰላምን፣ በረከትን ሁሉ የምታየው ሙሉ በሙሉ የኢትዮጵያ የዓለም ብርሃናዊ መንግሥት አገዛዝ በምድሪቱ ሁሉ ላይ ተፈጻሚ ሲሆን ብቻ ነው። ይህ መልእክት በማሰራጨት በኩል እንደ ቀደመው ለገዢዎች፣ ለመንግስታት፣ ለድርጅቶች አክብረን አንልክም። እስከ ዛሬ አክብረን ለሁሉም መንግስታትም ባይሆን ለዋና ዋናዎቹ ልከንላቸው ለመረጃ ምንጭነት መልሶ እኛን ለማጥቃት ስልት የመንደፊያ ጊዜ አድርገው በተለያየ ዘዴ ሕዝብ ለመልእክታቱ ጆሮ እንዳይሰጥ የተቻላቸውን ሲያደርጉ ኖረዋል። ስለዚህ ለዲያብሎስ መንግስታት፣ ድርጅቶች፣ የእምነት ተቋሞች የምንልክበት ምክንያት ስለሌለ ለወሬ ለቀማ ያሰማራችኋቸው ቀለብተኞቻችሁ ከየሰው ይፈልጉና ያድርሱላችሁ። ሰላዮቻችሁ ከቴሌግራሙም ለቅመው ያድርሱላችሁ። በእኛ ዘንድ እናንተ 17 ዓመቱን ሁሉ ያላገጣችሁ ወንጀለኞች ናችሁ። ስለዚህ ለወንጀለኛ ለደም አፍሳሽ እግዚአብሔርን ለናቀ ለማይሰማ ሁሉ በፍጹም ስፍራ የለንም። ይህ ማሳሰቢያችን በሁሉም ዘንድ ይታወቅ። ለኢትዮጵያ የዓለም ብርሃን ቤተሰቦች የማሳስበው እኛን ንቀው ከኛ ጋር ለተወሰነ ጊዜ ተጉዘው በጠላት ማታለያና ማባበያ በአባት ተብዬ የዲያብሎስ ሰራተኞች የተወሰዱ ዱብዳው ሲመጣ ተመልሰው ወደኛ ለመቀላቀል መጣራቸው ምክንያት መኮልኮላቸው አይቀርምና በዚህ ትብብር ወይም ከንቱ ድጋፍ እንዳታደርጉ አሳስባችኋለሁ። ይህን የሚያደርጉ የራሳቸውን ዕድል በክፉ እንዲወድቅ የሚያደርጉ ናቸው። አንዳንዶች ቤተሰቦቻችን የእግዚአብሔርን ቅን ፍርድ ሲፈጸም ስለከበዳችሁ ብቻ ጋሬጣ ለመሆን ባትሞክሩ መልካም ነው። የራሳችሁን መተማመን እንዳያሳንስባችሁ ያሰጋልና
አንዳንዶችም ቀደም ስትተጉበት በነበረ ተግባራችሁ የጎደላችሁ መልሳችሁ ምግባራችሁን መታመናችሁን አጽኑ፣ ንስሐም ግቡበት። በሁሉም ነገር እንደ መጀመሪያው ጥንካሬያችሁ ሁኑ። ማንኛውም የኢትዮጵያ የዓለም ብርሃን ቤተሰብ ቅን ሕዝብ ሊተገብረው የሚገባውን ጠንቅቆ ያውቃል። በቅንነታችሁ በየዋህነታችሁ ያላችሁ በተለያየ ምክንያት በእኛ ዘንድ ባትኖሩም በእምነት በእግዚአብሔር ጉያ መሆናችሁን ተረድታችሁ ጽኑ። ከዚህ ውጪ የምንሰጣቸውን ምክሮች፣ የምናዛቸውን ትእዛዞች አድምጣችሁ ወደ ተግባር ለውጡ። ሁሉም ቤተሰቦቻችን እስከ ዛሬ ላደረጋችሁት መታዘዝ፣ በእምነት ለፈጸማችሁት የበረከት የመታዘዝ ሥራ ሁሉ እግዚአብሔርም ድንግልም አብዝተው ይባርኳችሁ። እኛን የኢትዮጵያ የዓለም ብርሃናዊ መንግሥት ቀዳማዊ እረኞች በዓይናችሁ ሳታዩን በመስማት ብቻ በእምነት ያዘዝናችሁን ታዛችሁ አድርጉ የተባላችሁትን ፈጽማችሁ በእርግጥም የእምነት ሰው መሆናችሁን በእግዚአብሔርም በድንግልም ፊት እንዲረጋገጥላችሁ ሆኗል። አንዳንዶች በመወላወል በጥርጥር ውስጥ ወድቃችሁ የተሰጣችሁን ዕድል በከንቱነታቸው በሚታወቁ መምህር አባት ተብዬ የነፍስ አባት ነን በሚሉ እንኳን እናንተን ራሳቸውን ከአምላካቸው ሳያስታርቁ ለእናንተ ግን እንደ አምላክ የሆኑ ጣዖቶች በሚከፍሉት ዋጋ አብራችሁ ከፋይ ትሆናላችሁ። በኢትዮጵያ የዓለም ብርሃን ቤተሰብነት ውስጥ መሆን በእውነቱ መታደል ነው። እስኪ ዛሬ እንሁን ብለህ ብታስብ በየት በኩል ገብተህ ቤተሰብ ትሆናለህ? ያ ድል 17 ዓመታትን እያፌዝ ካለፈ አንዳንድህም ገብተህ ዕድሉን አግኝተህ መልሰህ ረግጠህ ወጣህ። በንስሐ ከተመለስክበት ሕይወትህ መልሰህ እንደ ሪያ ጭቃ ውስጥ ወደክ። ካንተ ይልቅ ያልሰማው ያላየው ያላወቀው ይሻላል። ፍርዱ ካንተ ይልቅ የሱ ይቀላል። በስተመጨረሻም ሁሉም ወደ ብርሃን የሚወጣበት ሰዓት ሩቅ ስላልሆነ በአካል የምንተያይበት ጊዜ ቸሩ መድኃኔዓለም ያቅርበው። ከመልእክቱ ጋር መልካም የመረዳት ሕሊና ይዛችሁ ተረዱት። ዛሬም ለትችት ለለመዳችሁት የወዳምነት ስምሪት ለምትንቀሳቀሱ ወዮላችሁ። ከናንተ ይልቅ እግዚአብሔር በክብር የጠራውና ይህችን ዓለም የተሰናበተው ምንኛ የታደለ ነው። በግልጽ እወቁት፣ የውሻን አሟሟት ትሞታላችሁ። በዚህ መልእክት መጨረሻ ፍርዳችሁን እወቁ። መልካም መረዳት። እግዚአብሔር ነገሰ፣ ምድር ሐሴትን ታድርግ፣ ብዙ ደሴቶችም ደስ ይበላቸው። ደመና ጭጋግም በዙሪያው ናቸው። ጽድቅና ፍርድ የዙፋኑ መሠረት ናቸው። እሳት በፊቱ ይሄዳል፣ ጠላቶቹንም በዙሪያው ያቃጥላል። መብረቆች ለዓለም አበሩ፣ ምድር አየችና ተናወጠች። ተራሮችም ከእግዚአብሔር ፊት ከምድር ሁሉ ጌታ ፊት እንደ ሰም ቀለጡ። ሰማያት የእርሱን ጽድቅ አወሩ፣ አሕዛብም ሁሉ ክብሩን አዩ። ለተቀረጸ ምስል የሚሰግዱ ሁሉ በጣዖቶቻቸው የሚመኩ ይፈሩ። መላእክት ሁሉ ስገዱለት። አቤቱ ስለ ፍርድህ ጽዮን ሰምታ ደስ አላት፣ የይሁዳ ሴት ልጆች ደስ አላቸው። አንተ እግዚአብሔር በምድር ላይ ሁሉ ልዑል ነህና በአማልክትም ሁሉ ላይ እጅግ ከፍ ከፍ ብለሃልና እግዚአብሔርን የምትወዱ ክፋትን ጥሉ። እግዚአብሔር የቅዱሳንን ነፍሶች ይጠብቃል፣ ከኃጥአንም እጅ ያድናቸዋል። ብርሃን ለጻድቃን ደስታም ለልበ ቅኖች ወጣ። ጻድቃን በእግዚአብሔር ደስ ይበላችሁ፣ ለቅድስናው መታሰቢያ አመስግኑ። መዝሙረ ዳዊት ምዕራፍ 96 ወይም 97። የአብርሃሙ ሥላሴ ይክበር ይመስገን፣ ድንግል እናቴ ስሟ ይክበር ይመስገን። ቅዱሳን ሊቃነ መላእክት ስማቸው ይክበር ይመስገን። ቅዱሳን አባቶቻችን፣ እናቶቻችን፣ ነቢያት፣ ሐዋርያት፣ ሰማዕታት ስማቸው ይክበር ይመስገን። አሜን። የሥላሴ ባሪያ፣ የድንግል ባሪያ። ድንግል እናቴ ስሟ ይክበር ይመስገን። ቅዱሳን ሊቃነ መላእክት ስማቸው ይክበር ይመስገን። ቅዱሳን አባቶቻችን፣ እናቶቻችን፣ ነቢያት፣ ሐዋርያት፣ ሰማዕታት ስማቸው ይክበር ይመስገን። አሜን።
የሥላሴ ባሪያ በእግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር